ፊቱን መሸፈን ራሱ የለበትም ከእነንትን በቃ። እኔ እኮ አንዳንድ ጊዜ ግን ጎበዝ እንደ ወንጀለኞች ግን እነሱ ተናግረዋል እኮ ለምን ፊታቸውን ትሸፍናላችሁ ምናምን የሚል ጥያቄዎች በሄዱበት ሰዓት ባለፈው ለእነሱ ደህንነት ሲባል ነው ብለዋል። እንግዲህ ምክንያቱም እነዚህ ሰዎች ከስህተታቸው ተምረው ወደ ሌላ ስራ ምናምን ሲንት ሲሉ ሰው እንትን የሚያውቃቸው ከሆነ ትንሽ ሊያገላቸው ይችላል ምናምን በሚለው እንግዲህ ፊታቸውን እየሸፈኑ ነው የሚያመጧቸው። ይሁን አይከፋም። ዛሬ ግን እውነቱን እንግዲህ ይሄ አባቱ የተባለው እንግዲህ እውነቱ ስለ ልጁ እንደዚህ ህመምተኛ የሆነው ራሱ በልጁ ምክንያት እንደሆነ እንግዲህ እየተናገሩ ነው። አጠገቡ ያሉ ሴትዮ ማለት ነው። ሞር አባታቸው ሙሉ ጤነኛ እንደነበረ አሁን ላይ ደግሞ የልጆቹ የሚሰሩትን ስራ በየጊዜው ሲያይ ሲሰማ እንደዚህ ህመምተኛ አድርገውት የቀሩት የገዛ ልጆቹ ናቸው እያለች እንግዲህ እየተናገረች ነው ያለችው። ያው አንዳንድ ጊዜ ምንድን ነው ምን የሚባል አባባል አለ፣ ሳይሆንክ ምን አትበል የሚባል አባባል አለ። የእነዚህ ደግሞ ትንሽ የከፋ ነው። ከጊዜ ጊዜ ለምንም ለቤተሰባቸውም አይራሩም አይደለም እንደዚህ ለእንትን ይቅርና እኔ እውነት ቤተሰቡን ያላከበረ ሰው እዚህ ሚዲያ ላይ ወይ የሆነ እንትን መጥቶ ለሰው ይራራል የሚባል ነገር በፍጹም እንትን አይልኝ። መጀመሪያ ማክበር ያለብሽ ከቤተሰቦችሽ ነው የሚጀምረው። ስለዚህ እነሱን ካላከበረ ይሄ ልጅ ሌላ ሰው እንትን ይላል ብዬ አላስብም። ያው እንግዲህ ልዑል ደግሞ ታውቃላችሁ የሰው ደህንነት ስለሚያሳስበው በየጊዜው እያንዳንዱን እንትን እርምጃውን እየተከታተለ ትክክለኛ መድኃኒት ነው የሚሰጠው የሚለውን እንግዲህ ዶክተር የተባለውን እንግዲህ ለአባቱ የቀጠረውን እንደምንም አድርጎ እንግዲህ እነሱን ለማወጣጣት እንግዲህ ልዑላችን እንግዲህ በቦታው ተገኝቷል ማለት ነው። ይህ ሁሉ እንግዲህ የሚያደርገው የገዛ ልጁ ነው። ሞር ኤልሳ የተባለችውም እንግዲህ እዚህ እንትን ላይ ምን ባላት መረጃ ምናምን ያው ሰሞኑን አዳዲስ መረጃዎች እሷም አለችበት ስለሚባል ያው ለልዑል ለደህንነቱ ሲባል እንግዲህ ብቻውን አይሄድም። ሲጀመር ከጀርባም ሰው አለ። ግነት እነዚህ ሰዎች በጣም ብዙ እቅድ እያቀዱለት ለልዑል እርምጃውን እያንዳንዱ ኦሬዲ ዛሬ አሁን አባቱ ቤት እንደሚሄድ ማን ነግሮት ነው? ልዑል የሚባለው ከመጣ ከቤት እንዳይገባ ብለው መጀመሪያ ተናግሯል። እንግዲህ ኤፍሬም የተባለው ሰውዬ ኦሬዲ ይህንን እንደሚሄድ ማን እንደነገረው እንዴትስ ሊያውቅ ቻለ የሚለውን እንግዲህ ልዑል እያጣራ ነው ያለው። ያው እንደተለመደው ከልዑል ሰዎች ጋር ወይ የሆነ ብቻ ከጀርባ ሞር ይመስለኛል ኤፍሬም የተባለው ሰውዬ ልዑልን የሚከታተል ሰው የቀጠረ ይመስለኛል። ዝም ብላችሁ ካያችሁት እንጂ ሰው ዝም ብሎ በግምት እንደዚህ እንደዚህ ብሎ ዛሬ ይመጣል እንዳታስገቡት ምናምን የሚል ትዕዛዝ ያስተላልፋል ብዬ አላስብም። ምን ባላት እንግዲህ ከጀርባ ሰው ቀጥሮ እሱ የሚከታተል ሊሆን ይችላል ብዬ ነው ያሰብኩት። ለማንኛውም እንግዲህ ልዑል ጥንቃቄ ማድረግ ያለበት ይመስለኛል። ይሄ ሰውዬ እስከሚያዝ ድረስ ለልዑል በጣም ትልቅ እንትን የሆነበት ሸክም ታውቃላችሁ፣ ሸክም ነው የሆነበት። ልዑልም የልሳም ማን ነው ልዑል አልኩኝ፣ ኤፍሬምም የልሳም ከነ ጭራሹ ከልዑል እንትን ካልወጡ በስተቀር ልዑል እረፍት አያገኝም። በእያንዳንዱ የሚሄድበትን እየተከታተሉ አንደኛ ነገር ኤልሳ ደህና ሰው መስላ እየቀረበች ልዑልን ከሱ መረጃ እያቀበለችው ሊሆንም ይችላል ኤፍሬም ማለት ነው። ስለዚህ ጥንቃቄ በጣም የሚያስፈልገው ስራ ነው። አሁን ላይ ሞር እኔ አባቱን አሁን ሄዶ ቤታቸው ድረስ መሄድ ራሱ አልነበረበትም። ወጥመድ አዘጋጅቶ ቢጠብቁትስ ምን ስንት ነገር አለበት። አንዳንዴ ልዑል ጥፋት ያጠፋል። ዝም ብላችሁ ካያችሁት ለምንም ነገር እንትን አይልም። አሁን የአባቱ ደህንነት እዛም ልዑልን አይመለከተውም አይደል? የአባቱን ደህንነት መጠበቅ ያለበት ኤፍሬም የተባለው ነው። ይሄን ሰው አሁን እንደሚሄድ እንዴት ሊያውቅ እንደቻለ እውነት ይሄ ትክክለኛ እንትን ከሆነ ወጥመድ አዘጋጅቶ ቢጠብቀው እዛ ማን ነው የሚጎዳው? ልዑል ነው የሚጎዳው። ግን ይሄንን አያስብም። እንግዲህ ልዑል እንደምታዩት ሁልጊዜ ከፊት ለፊት ያለውን ነገር ብቻ ነው እንትን የሚያየው። ከጀርባ ምን ይዞብኝ ይመጣል፣ ምን አይነት ጣጣ አለው ምናምን የሚለውን ብዙ ጊዜ እንትን አይልም። በቃ ዝም ብሎ ነው የሚገባበት ችግር ውስጥ ከሆነ በኋላ ወይኔ ምናምን ከማለት
ጥንቃቄ ማድረግ የተሻለ ይመስለኛል። ብዙ ጊዜ ችግር የሚመጣባቸው ዝም ብለው ሳያስቡ ምናምን እየገቡበት ነው እና ያው ዛሬ እግዚአብሔር ይመስገን ምንም አልተፈጠረም። ግን በተለይ የጠላትሽ ቤት አንቺን የሚያሳድድሽ ጠዋትና ማታ እሱ ቤት መሄድ በፍጹም የማይታሰብ ነገር ነው። ያው እንግዲህ ፈጣሪ ጠብቀው ብቻ። ያው ልዑል ከደግነቱ የዋህነቱ ይመስለኛል ያው ሰዎችን ለማዳን ሰዎችን ካሉበት ችግር ለማውጣት ምናምን እነሱን እንትን በሚለው ነው እንግዲህ እዚህ ቦታ ላይ ሄደው ምን እንደሚያስቡ እንግዲህ እነሱ እንቅልፍ የላቸውም። ቀንና ሌሊት ተንኮል ብቻ ነው ሲጠነስሱ የሚያድሩ። ስለዚህ ከእንደነዚህ አይነት ሰዎች ደግሞ መጠንቀቅ ያለበት ልዑል ነው። ሲቀጥል ደግሞ ፈጣሪ ጠብቀው። እንግዲህ ሌላ ምንም ማድረግ አንችልም። እኛ እንደ ሰው ደግሞ ጥንቃቄ ግድ ነው። እንደዚህ አይነት ነገር ውስጥ ከገባሽ በኋላ ወይኔ እንደዚህ ምናምን ከምትይ መጀመሪያ መጠንቀቅ አለብሽ። ማን ኤልሳን ራሱ ከሱ ማራቅ አለበት። በተለይ እሷ እያለች ምንም አይነት ወሬ ምንም አይነት እንትን ባያወራ ራሱ የተሻለ ነው። ምክንያቱም አደገኛ ናት ኤልሳ። እንደዚህ ስታት በጣም የዋህ ምናምን መስላ፣ ግን እያንዳንዱን ሰከንድ እንትን የምትለው እርምጃዋ ምኗ እሷ ናት እንደውም እንደዚህ አይነት ችግር የምታመጣበት። ስለዚህ ከእሷ መራቅ ስላለበት ነው እንግዲህ በተቻለው አቅም እሷንም ቢያርቃት የተሻለ ነገር ያመጣል ብዬ አስባለሁ። ከሱ ዛሬም እርግጠኛ ባልሆንም እነሱ አባቱ ቤት እንደሚሄድ ኤፍሬም እንዴት ሊያውቅ እንደቻለ ወይ ሲያወራ ሰምተው ወይ ኤልሳ ነግረው ሊሆን ይችላል። ብቻ አላቅም እና ከባድ ነው በጣም ጋይዝ። የእሱ ደህንነት የሚያሳስበው ነገር አይደለም። መጨነቅ ያለበት ኤፍሬም፣ አባቱን ማሳከም ያለበት ኤፍሬም ነው። ልዑል ምንም እንትን የሚለው ነገር የለም። ለራሱ ማሰብ አለበት። እንግዲህ ከጀርባ ያሉትን ፈጣሪ ጠብቃቸው። ቢያንስ እየተጋገዙ ነው ያሉት። እንግዲህ በኤፍሬም ማነው ስሙ በቴዎድሮስ እንትን የተተካ ወንድማችንም እሱም እንደምታዩት ነው። ጠዋት ማታ እየለከመ እየለፋ ነው ያለው። በጣም ጎበዝ ልጅ ነው። ከአሁኑ ነው እያያችሁት ነው። በጣም ብዙ ነገሮች ብዙ ስኬታማ እየሆነ ነው። ስለዚህ ያው ልዑል ማነው ቴዎድሮስ ቢሄድም ይሄኛው የተተካው ወንድማችንም በጣም ጎበዝ ነው። እኛ ደግሞ በተቻለን አቅም ማበረታታት አለብን። ቪዲዮ ሲለቁ ላይክ ሼር ማድረግ የእውነት ከኛ እኮ 0.005 ሳንቲም አይቆጥርም። እኛ ላይክ ብናደርግ ቪዲዮዎችን ምንም 0.5 ሳንቲም በቃ መልካምነት ብቻ ነው የሚጠይቀው እንጂ የሚቆጥርባችሁ ቢሆን ማንም ሰው አይጠይቃችሁም። ከእናንተ ገንዘብ የሚወስድ ወይ እንትን ቢሆን ማንም ሰው መቼም እናንተ እየተጎዳችሁ እኔን ጥቀሙኝ አይልም። ግን የማይጎዳችሁ ነገር ስላልሆነ ነው። ሁልጊዜ ሰዎች ሲመጡ ላይክ አድርጉ፣ ሰብስክራይብ አድርጉ የሚሉት እና መልካምነት ለራስ ነው። ወንድሞቻችን እናበረታታቸው። እንግዲህ ልዑል ለአዲስ ዓመት 200,000 አስገቡኝ እያለ ይሄው ሳይገባ አለፈ። አሁን መስቀል እየመጣ ነው። እንግዲህ እግዚአብሔር ይመስገን ቀኑ ይሮጣል። እኛ ቁጭ ብለን ቀኑ በየጊዜው ይሮጣል። አቤት የእውነት መስከረም ምንድን ነው? 16 ቀን እኮ ሊሞላው ነው። ትናንት መስከረም 1 ዛሬ ጉድ እኮ ነው። እግዚአብሔር ይመስገን ብቻ። እና ዛሬ ልዑላችን እንግዲህ የአባቱን ጉዳይ እንግዲህ ምን አይነት ቦታ እንዳለ ቢያንስ አካባቢያቸውን በደንብ አጥንቶ ከመጣ ነገ ደግሞ ኤፍሬም የተባለው ምን ባላት አባቱን ሊጠይቅ በሄደበት ሰዓት እንግዲህ መያዝ የሚችል ይመስለኛል። እንግዲህ እንደምንም ተጠባብቆ እንግዲህ ይይዘዋል ብዬ ተስፋ አደርጋለሁ። እስኪ ምን እንደሚፈጠር አብረን እናያለን። ነገም ሌላ ቀን ነው የሚለውን ማለት ነው። እንግዲህ ባለፈው እንግዲህ ከአንድ ስንት ቀን በፊት ነው አይታችሁታል። በልዑል ላይ ብዙ ነገር እንትን ሲሉ ምንም አልተሳካላቸውም። ያው ፈጣሪን ይዘሽ የምትጓዥ ከሆነ በምትሄጅበት ሁሉ ስኬታማ ነው የምትሆኚው። ስለዚህ እሱ ደግሞ ለሰዎች መልካም ቅልብ ምናምን ነው ያለው ልዑል። እግዚአብሔር የሚጠብቀው
የእናንተም ጸሎት ጭምር ማለት ነው። እና የዋህ ስትሆኑ በምትሄድበት ሁሉ እንደዚህ ነው የምትሆኑ፣ ስኬታማ ነው የምትሆኑ፣ ይሳካላችኋል። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። አሁንም ወደፊትም እንግዲህ የኤልሳ ነገር እስከሚያልቅ እስከሚዘጋ ድረስ ልዑል በደንብ ራሱን መጠበቅ አለበት። እንደዚህ ችላ የሚባል ነገር አይደለም። አሁን የገባበት እንትን እንደ ቀላል ነገር አይታይም። ብቻ እግዚአብሔር ይጠብቀው እና ለማንኛውም ምንም አለ ምንም እንግዲህ ልዑል እንግዲህ ያው ራሱ መጠበቅ አለበት። እንግዲህ ያው እዚህ ቤት መሄድ አልነበረበትም። ያው ምክንያቱም ወጥመድ ወይ የሆነ ነገር አዘጋጅተው ምናምን እንዳይጠብቁት ነው። ከዛ ውጭ እንግዲህ ያው ልዑል ታውቃላችሁ በሚሄድበት ሁሉ እሱ ደግሞ የሰውን ደህንነት እንትን ማለት ነው። ያው እንግዲህ ፈጣሪ ጠብቃችሁ ከማለት ውጭ ሌላ ምንም አንልም። እንግዲህ ለአባቱ መሆን ካቃተው እንግዲህ ኤፍሬም የተባለው ሰውዬ ታውቃላችሁ ለስንት ሰው እየበተነ ነው ያለው። ያልሆነ የሆነ ስራ እየሰራ አባቱን አይንከባከብም። ሁልጊዜ ሰዎችን ማሳደድ የሰዎችን እንትን ከሚያሰቃይ እኔ አንዳንድ ሰው ልብ የሚባል ነገር የለውም። የእውነት ልብ በቃ ገንዘብ 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 የሚል ሰው ታውቃላችሁ ለቤተሰብ ራሱ አይሆንም። ገንዘብ የሚያሳድድ ሰው ቤተሰብን ቼክ አያደርግም። እና ያው ልዑል ደግሞ የኔ ምስኪን የዋህ እንግዲህ ቤታቸው ድረስ ሄዶ አባቱ በምን አይነት ሁኔታ እንዳለ ሕክምናውስ እንዴት እየሄደለት ነው፣ ትክክለኛ መድኃኒት ነው የሚሰጡት የሚለውን እንግዲህ ከመጣው ዶክተር እንግዲህ እሱ የሚከታተለው የኤፍሬምን አባት እያንዳንዱን እንግዲህ እያጣራ ነበር። እንግዲህ እንዳያችሁት በጣም ያው የዋህ አንዳንድ ጊዜ መልካም ሰዎች እግዚአብሔር ያብዛልን ነው የምለው። ብዙ ተባዙ ነው የምንለው። ያው መልካም ነገሩ እዚህ ምድር ላይ ለምን እንደሆነ አላውቅም። መልካም ሰው የሆነት ብዙ ፈተና ይበዛበታል። በሚሄድበት ሁሉ በቃ ደጋግ መልክ ነገር ስትሰሪ ፈተና እንትን ይልብሻል እና ብቻ ለበጎ ነው። እግዚአብሔር የተሻለውን ነገር ይስጠው እያለን እንግዲህ ዛሬ እንግዲህ ልዑላችን በትንሹም ቢሆን አሳያችኋለሁ። መግቢያ ላይ ፕሊዝ ላይክ አድርጉ ጋይዝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። አዳዲሶች እንግዲህ በጣም ቀዝቀዝ ብላችኋል። እስኪ 10,000 አስገቡኝ እያልኩኝ ስንት ቀን እየለመንኳችሁ ነው። ያው እንግዲህ እናንተም እንግዲህ ምንም ማድረግ አይቻልም። ላይክ እያደረጋችሁ ብትተባበሩኝ ደስ ይለኛል። ምንም እናንተን የሚጎዳችሁ ነገር ስላልሆነ ማለት ነው። አላችሁ መልካም እህት ወንድሞችም እናንተንም ሳላመሰግናችሁ አላልፍም። ስትገቡ ላይክ ሼር የምታደርጉልኝም ከልብ ነው ማመሰግን ሁላችሁንም። እውነት ቃል የለኝም። በጣም ክበሩልኝ። ከዚህ በላይ ደግሞ በራሴ ሲመቻችልኝ እንደምመጣ ደግሞ ቃል እገባለሁ። እናንተ ብቻ ሰብስክራይብን አሳድጉልኝ፣ ላይክ ሼር እያደረጋችሁ ማለት ነው። ሌላ ምንም ነገር አላችሁ። እንግዲህ የዛሬው ቪዲዮ ይመስላል። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ እያልኩኝ ሀገራችን ኢትዮጵያን ሰላም እና ፍቅር እየተመኘን በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላማችሁ ይብዛልኝ እያልኩኝ እንግዲህ የዛሬው ቪዲዮ ይመስላል። ሰላም ሁኑ። ባይ ባይ።